ይሄን ድምጽማ መስማት አለብን። እስቲ ምንድነው ቃል ኪዳን አሃሃ ምንድነው ቀለበት አሃሃ ምን ታደርጋለህ? እኔ ድምጽህን ለመጠበቅ በነገራችን ላይ 25 ነው 26 ዓመት ነው በሙዚቃ ላይ መሰራሁት፣ ግን ብዙ አልታወቅም። 26 ማለት አስበሽዋል? የኔ እድሜ በላይ ቫትን ሳይጨምር ያንቺ ነው። ቫት ሳይጨምር አይ ከቫት በፊት ለማንኛውም መጽሐለይዶ መጽሐለይዶ ሰበካ መጽሐለይዶ ከጸበልካ እስከ አልላለም ወይ ለና መጽሐለይዶ መጽሐለይዶ ሰበካ መጽሐለይዶ ከጸበልካ መጽሐለይዶ መጽሐለይዶ ሰበካ መጽሐለይዶ ከጸበልካ አመፀ መፀ አንበሳ ይመስል ከምድር ወፀ አመፀ አንበሳ ይመስል ናግቢ ወፀ አይ መፀ መፀ አንበሳ ይመስል ከምድር ወፀ አመፀ አንበሳ ይመስል ናግቢ ወፀ አይ መፀ መፀ አንበሳ ይመስል ከምድር ወፀ አመፀ አንበሳ ይመስል ናግቢ ወፀ አይ ሰበር 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 ሰናይ መዓልቲ ሰናይ መዓልቲ ሰናይ መዓልቲ መሽ ማሪ ሰናይ መዓልቲ ሩሕስ መዓልቲ ሰናይ መዓልቲ እንዲህ ካሁን እኮ በቃ ተነስቼ በጣም በመላ ዓለም ለምትገኙ ሁሉ እንኳን አደረሳችሁ። በዓል ነው፣ የሰርግ ወቅት ነው። መጽሐለይዶ ብለን እንግዲህ ሙሽራው መጣ ተውቦ ብለን አመስግነን ገብተናል። ምክንያቱም በጣም ብዙ የምትጋቡ ሰዎች አላችሁና እዚህ ደግሞ ታላቁን ድምፃዊ የትግርኛ ሙዚቃ ተጫዋች የማነ ዘርአይን ይዤ መጥቻለሁ። እንኳን ደህና መጣህ የማነ። እንኳን ደህና ቆየሽን መቅዴ። ከሁሉም ባልደረቦቻችሽ ጋር ማለት ነው። ይቅርታ አማርኛውን ይቅርታ ይደረግልኝ። ምንም አይደል፣ በሁለቱም እንችላለን ከፈለክ። እንኳን ደህና ቆያችሁ። ባለ ሐንጽናኹም ኩልኩም ምስ መቅዲን መሳርሕትኺ ኩሎም ባልደረቦችሽ እንደማለት ነው። በዓል ነው ያለፈው። እንኳን አደረሰ። አብሮ እንኳን አደረሰን። እንዴት ነህ? ክብር ለአምላክ ሰላም ነኝ። ሁሉ ቤተሰብ ሰላም፣ ስራ ሰላም? ክብር ለአምላክ ስራ አሪፍ ነው። አዲግራት ነው የተወለድከው? ከአዲግራት እየተጫወትክ ሙዚቃን እየተጫወትክ በአካባቢ ላይ ብዙ ስራዎችን እየሰራ ነው እዚህ ደረስከው። ወደ አስተዳደግ ልውሰድ። ልጅነት እንዴት ነበር? ሰላም የመቅዲ የሚዲያ ዩቲዩብ ቻናል ተከታታዮች፣ እያያችሁ ያላችሁትን እየወደዳችሁት ነው ወይስ? እስቲ ሀሳብ አስተያየታችሁን ከስራ አስቀምጡልን። ታዲያ ሰብስክራይብ አድርገው መመልከት እንዳይረሱ። ዋ ልጅነቴ ያው እንደ ማንኛውም ሰው እንደምታውቂው ያው ሁሉም ብዙ ነገር ያልፋልና ከጓደኞች ጋር የሚገርምሽ ያው ስለ ሙዚቃ ስታነሹ ስጀምርም ራሱ ማለት ከጓደኞች ጋር ሲሄድ መንገድ ላይም ስንሄድ ከየትም ተሰባስበን ስንሄድ እኔ ሙዚቃ እያሰማኋቸው ነው የምሄደው የነበርኩት። የሚገርምሽ ከሙዚቃው ራሱ ትግርኛ አይደለም ዘፈን የነበርኩት። የሚገርምሽ አማርኛ ዘፈን ነበር ከጓደኞች ጋር። እዚህም አዲስ አበባ ስመጣ በአማርኛ ነው የጀመርኩት። ክለብ ገና የዛሬ 20 ዓመት ማለት ነው። ለምሳሌ በኤፍሬም ታምሩ፣ ኬኔዲ መንገሻ እኔ አሰማኝ ካልሽኝ ግጥም ብረሳውም ትንሽ ዝም ብዬ የሴኮንዶች ቢሆን አይቀርልህም። ይሄን ድምጽማ መስማት አለብን። እስቲ የኤፍሬም ሻል የኬኔዲ መንገሻ ከሁለቱም ደስ ያለሽ አንቺ ምረጭልኝና። አንተ ደስ ያለኝ? እኔ የምወደው ኤፍሬም። እሺ ሙሉ ግን ያው አንድ ቨርሱ ብቻ ነው፣ አዝማቹ ብቻ ነው። እሺ ለምሳሌ የነገርኩሽ ሁሉ ያስታወስኩሽ ሁሉ የነገርኩሽ ሁሉ ተረሳ ወይ ቃሉ የነገርኩሽ ሁሉ ተረሳ ወይ ቃሉ አሃሃ አሃሃይ ያው ይሄን ይመስላል። ስጀምር አይኖይ ትግርኛ ሳይሆን እንዳይሬክት በአማርኛ ነበር የጀመርኩት። እሺ
ያው የዛሬ 20 ዓመት ወደ ኋላ ተመልሰህ ጎበዝ ነህ። ግን እዛው ተወልደህ እንትን የለህም ስትጫወት? አማርኛ ነበር ትግራይ ያለው ከጓደኞች ጋር ሲሄድም አማርኛ ነበር የምዘምርላቸው። በቃ ሞር ኬኔዲ መንገሻ ደግሞ በጣም ማለት ነው በቃ። ከዛ በኋላ ወዴት ገባህ? የራስህ ሙዚቃ ወደ ማውጣት ሄድክ ወይስ ወደ ክለቦች መጫወት ጀመርክ? አዎ መጀመሪያ ከትግራይ ስመጣ በነገራችን ላይ ያው ወደዚህ ከመምጣት አዲስ አበባ ከመምጣት በፊት ትግራይ ያለው ስዕል ነበር የምሰራው። ይሄ ስዕል ያው ሰዓሊ ነህ? አዎ የሆቴል ስዕሎች ስም ይሄ ለምሳሌ መቅዲሾው የሚለውን ዲዛይን ግራፊክስ አዎ ሰራ ነበር። እሺ ከዛ በኋላ ግን ከሱ በላይ ሙዚቃ አሸነፈኝ። ሙዚቃ አሸነፈኝ። የሚገርምሽ ትምህርት ሚኒስቴር ትግራይ መቀሌ ማለት ነው። ትምህርት ሚኒስቴር ላይ በመጽሐፍት የሚታተሙ ስዕሎች ራሱ ሰራ ነበር። ከዛ በኋላ ግን እሱን ትቼ የሌለ ምክንያት ፈጥሬ ወደዚህ አዲስ አበባ እንድመጣ በጓደኞችም ግፊት ማለት ነው። አዲስ አበባ ብትሄድ ምናምን ይሉኝ ነበርና ያው ሞር ንግስት ኃይሎም አለች አሁን እና እሷ ጋር ነበር በብዛት የሰራሁት። በተለይ ንግስት ኃይሎም ቤት ስትሄድ በጣም ትሰራለህ አንተ ምናምን ይሉኝ። በጣም የት ነው? ህድሞና ነው የነበረ? የት ነው? አይደለም መስቀል ፍራወር። እኔ መጀመሪያ ካሳንቺስ ሂልተን ሆቴል ጀርባ እዛ ነበር እኔ ስመጣ። የዛ ብዙ ድምፃውያን ህድሞና ራሱ አሁን ተዘቆይቱ ፍሪደም ህድሞና ብዙ ድምፃውያን አሁን ነው ይቀርብ ነው በ90ዎች 94 93 አካባቢ ያው እኔ ንግስት በዛን ሰዓት ነው የመጣሁትና ንግስት ኃይሎም ጋር ነበር የምሰራው። እሷ በጣም ቆንጆ ቤት ነው የነበረው። በጣም እኔ እሷ ነው ብዙ አመት የሰራሁት። ሙያዬም ያው እንዳዳብር እንዳሻሽል እንትን ያደረኩት እሷ ጋር ነው። ሁለቱም ጋር ንግስት ጋር ስትጫወት አማርኛውንም ትግርኛውንም ነበር ወይስ? ኖ አይ ትግርኛ ነበር። ተክለ ሃይማኖት ነበር አማርኛ ሰራ መጀመሪያ ተክለ ሃይማኖት ነበር ኢያሱ ሆቴል የሚባል እዛ ነበር የምሰራውና እሺ ከዛ ክራርም አልችልም ነበር ያኔ አማርኛ ነበር የምጫወተው እንዳልኩሽ የኬኔዲ መንገሻ የኤፍሬም እና የአበበ ተካም ሰራ ነበር ባይዘው። አሁን ግን ረስቻቸዋለሁ እንጂ ምንድነው ቃል ኪዳን አሃሃ ምንድነው ቀለበት አሃሃ ምንድነው ቃል ኪዳን ምንድነው ቀለበት በሚል ማለት ነው። ድምጽ ደግሞ ትቀይሯል። ወፈር ታረጋዋለህ፣ ቀጠን ታረጋዋለህ። አለ እንደውም የበረከትን በኋላ ስንጫወት እናነሳለን። በደንብ ስትጫወት ወደ ኤርትራ ይሄ ቃናው ለዛው እኔ መጀመሪያ እንዳገኘው ኤርትራ ሙዚቃ ነው የምትጫወተው ወደዛ ሄዳል ብዬ ነበርና ድምጽህ እንደፈለክ የማዘዙ እንትን አለ። የሚገርምሽ በብዛት እኔ ትግራይ ነው ተወልጄ ያደኩት። ግን ያው ድንበር ከኤርትራ ድንበር ስለሆነ ደግሞ እንጂ አስመራ በብዛት ሰው ሲጠይቀኝ ራሱ አስመራ ነበርክ ወይ ምናምን እኔ አስመራ አላውቃትም። የሚገርምሽ ነገር አክሰንት የዛ ይመስላል ሲሉኝ አዲግራት ነው የነበርኩት። ግን አድቀይህ የሚባል ከአዲግራት ኦልሞስት 70 ኪሎ ከአዲግራት ዛላምበሳ ከዛላምበሳ አድቀይህ የሚባል ኦልሞስት 70 ኪሎ ሜትር ይሁን 80 ብቻ እንጂ አስመራ አልደረስኩም። የተወሰነ ጊዜ አመትም አልቆየሁም ባዘው የተመለስኩት ማለት ነው። እሺ ሰው ግን ያው አክሰንት ድንበር እንትን ስለሆነ ከአዲግራት ትግርኛችን ከኤርትራ ጋር ነው። በየአካባቢው ትግራይ አሁን ሁሉ እንደ ኤርትራ አክሰንት ያወራል አይደለም። እንደዚህ በየኢትዮጵያው ክልል ባለው ማለት ነው። አሁን ለምሳሌ በአማራ ክልል ሁሉ የአማርኛ የባህር ዳር ልጅ የጎጃምኛ ተናገር ብለሽው አይናገርም። እርግጠኛ የራሱ ለዛ አለው። አዎ የራሱ አለ። አንተ ግን ያንን አላየሁብህም ብዬ ከሆነ ያው አዲግራት ነው ትግራይ አዲግራት ነው። እዛ ነው ተወልጄ ያደኩት። በጣም ብዙ ተመልካቾቻችን ከኤርትራ በቃ ሙዚቃዎቻችን እንግዶች ስናመጣ እንዲሁ ከትግራይ በጣም ብዙ ወዳጆች አሉን ሾውን የሚከታተሉና የበረከትን አንድ የኤርትራ ሙዚቃ እባክህ እስቲ። እሺ ተቀባይ አታስበን ያለው እንዴት አየኝ? አየሁሽ እኮ ድምፅሽን በጣም ባይዘው ሁለተኛ ፖዚሽን የስራሽ ትቀይር ደስ ይላል። አይቀርም ዘፈን ማውጣት አንድ ባይሆን የግጥም ዜማ ደራሽም ብትሰጭም بعد انت فقر اللي حضر في الكون بخرج علينا بعد انت فقر اللي حضر في الكون بخرج علينا
آها دقا عدي سلام بحابرة دقا عدي سلام بحابرة سمعون خلاري كالزاربة سمعون خلاري كالزاربة سمعون خلاري كالزاربة بعد اتفقر اللي برتلكني واخرب علينا ይህንን መሳሪያ ነው የራሱን ድምጽ ቁጭ አረካ አይገርም ያንተ አይመስልም ቅንስ ተጫወት አሁን እስቲ በራስ ለዛ ይሄን ዘፈን በለው እስቲ ባንተ ድምጽ በኔ ልዩነት ይጥማል ብለሽ ነው እንጃ እስቲ የራስህን ደማ አንድ በል እስቲ ምን ያህል ድምጹ ልዩነት የበረከት ነው በራስ ድምጽ ሙላ በራስ ድምጽ አዎ ለዛው እንዴት እንደምትቀይረው بعد اتفقر اللي خدر فيكم بخرج علينا بعد اتفقر اللي خدر فيكم بخرج علينا سلام بحابرة دقا عدي سلام بحابرة سمعون خراريك الزربة درفي مسكبرو خلا زبا درفي مسكبرو خلا زبا ይህንን መሳል ለመጀመሪያ ጊዜ በነገራችን ላይ ግን ባንቺ ይህንን ጥያቄ ጠይቀሽኝ በራሴ ድምጽ ሰራው ለመጀመሪያ ጊዜ አዎ በቃ ይሄ ዘፈን የበረከት ማለት ነው የራስህ በቃ የራስህ ድምጽ ለዛ አለ የበረከት እንደም ቁጭ ከነ ምሄረ ከባድ ልክ ያለማየሁ እሸቴ አይነቴ አለ አይደለም ፋልሴቶ የሚወጡት በጣም ከባድ ድምጽ አለማየሁ እሸቴ ነው እሱን ብቻ የሚጫወት ይባላል አሁን አንተ መጣ ምን ታደርጋለህ እኔ ድምጽህን ለመጠበቅ ለየት ያለ ጥያቄ ልጠይቅ ቀዝቃዛ ትኩስ አልጠጣም ይላል አንዳንድ ሰው ምናምንና ይሄ በክራር መጫወት ድምጽን በጣም ይፈልጋል እኔ ቀዝቃዛ ለመጠጣት ምናምን ሳይሆን ናቹራሊ ብዙ የሚጠቀምበት ነገር አለ እኔ እሱ ወደ ዲቴል ወደ ሌላ ነገር አልገባለሽም ግን ድምጼ እኔ አምላክ የሰጠኝ ድምጽ ምንም ነገር አልጠቀም በቃ በባህሬ ነው የምልሽ ከሌሎች ለምሳሌ እዚህም ባናነሳቸው ከእንትኖች ምናምን እኔ ከውሃዎች እንደሙያዬም ማለት ነው እንደሙያዬ ክለብን ስራ ያው እውነትህን ብዙ ነገር ከእንትን እኔ አሁን በጣም አከብራለሁ ሰርግ ስራው ለምሳሌ በብዙ ነገር በብዙ አንግል የሚያይሰው አሉ ባለ ጉዳዮች ማለት ነው ሰልፈኞች እውነትህን የማነስኪ የሆነ ነገር እንትን አድርግና ሞቅ እንዳርገን ታርጫውት የሚያምስ ነው አይ በጣም ነው የምናደደው ባይዘው ተናዳጅ ነኝ ተናዳጅ ግን ዝም ብሎ በረባ አይደለም ለህሊናም ነው የምኖረው ሲጀመር እና ሌላ ጋር የሚያየው ሰው መጥፎም ይሁን ምናምን አንቺ ጋርም ያለ ይመስለዋል ገብተሻል አው ዘፋኙ ነው በተለይ ማታ ምናምን እኔ ሰርግ ስራው ሶፍት ድሪንክ ወይም ካልሆነ ደግሞ ውሃ ስጥኝና ውሃ ጠጥቼ ነው እኔ ላፊ በዚህ እየወረደ መሰራው እኔ መድረክ ላይ ይሄ ምናምን ወቅታ ምናምን ሳይሆን ያው እሱም ይመስለኛል ሌላ ነገር ለጠየቅሽን ጥያቄ ምንም ጠቀምበት ነገር የለም ክብር ለመድኃኒዓለም ከማለት በስተቀር ማለት ነው አዎ ማለት እንደ አንድ ሰውነት አካል ድምጽ መጠበቅ አለበት ስለማውና ብዙዎች አሁን ቅቤ ጥሩ ነው ይላሉ ሐሞት ምናምን ሐሞት ይጠጣሉ ወፈር እንጂ ካንቺ ነው የሰማሁት አሁን ግን እሞክረዋለሁ በነገራችን ላይ ግን አንተ ወረድ ያለ ሸካራ ድምጽ መሞከር አለብን እንደኔ አሁን እንደዚህ ጆሮ የሚበሳ ቀጭን ድምጽ ሲሆን ወፈር እንዲል ሐሞት ጠጥ ይባል ነበር ድሮ ቅቤ እና ማርም ይባላል አዎ ብዙ አይደለም እኔ ውሃ ነው የምወደው እኔ በቃ የምጠጣው ውሃ ነው በውሃ ሰክራለሁ አንዳንድ ጊዜ አይደል ይሄ ሙዚቃ ራሱ ከብዛት የተነሳ ማለት ነው ስካር እኮ ነው በደንብ እንተላ የማን ሙዚቃ ትወዳለህ አንተ ማን ታዳምጣለህ እስቲ ሁሉ ጊዜ የምትወደው በቃ ያው እኔ ህዝብ ያውቃል መቼ በጣም አስተያወቀን ወዳታለሁ ከኢትዮጵያ ሙዚቃ ነው ከአማርኛ ከትግራይም ከኢትዮጵያ እኔ የሚገርምሽ ነገር ሁሉም ታደንቀዋለሽ እንደየስራው ማለት በየስራው ሁሉ ታደንቀዋለሽ ከቦሙያው ማለት በሙዚቃ ዘርፍ ካልሽኝ ማለት ነው ሁሉ ለፍቶ ነው የሚሰራው ምናምን ግን በቃ እኔ በመግቢያም እንዳልኩሽ እኔ በኤፍሬም ታምሩ ነው በቃ ኤፍሬም ታምሩ በጣም እና ከመጠን በላይ አደንቀዋለሁ በጣም ብዙ ወዳጅ እኮ ነው ያለው ኬኔዲ መንገሻ እና በትግርኛም
ያው በህይወት የሌለው ኪሮስ ከአምላክ በታች የከበረ ዶክተር ኪሮስ አለማየሁ እሱን እኔ ሳይሆን እኔ ያው እናንተንና ኢትዮጵያ ህዝብን የሚመሰክርለት ነው እና አታክልት ኃይለ ሚካኤል የሚባል ነበር። እሱም በህይወት የለም። አዎ ለትግርኛ ሙዚቃ በጣም ትልቅ አሻራ ያንያውም ብዙ በጣም ከመጠን ሙዚቃ በላይ ተከብሮ አዝማሪ እየተባለ ብዙ ክብር በሌለው ሰዓት እነ ኪሮስ አለማየሁ በጣም ዘመን ተሻጋሪ አሁን ብትከፍታቸው አሁን ደስ ውስጥህን የሚነዝሩ ሙዚቃዎችን ነው የሚጫወተው ከኪሮስ አለማየሁ አንድ በል። ኧረ በዚህ ድምፅ እኔ አንድ እንደ ሀሳብ ማማክርሽ ከኪሮስ ውጭ የፈለግሽው እዘዥኝ እሰራዋለሁ። እውነት ግን ኪሮስ ግን እኔ ይከብደኛል። የኪሮስ ዝም ብሎ ለመስራት ምን እዛ ክለብ ስትመጪ ግን ስራ ቦታዬን ከመጣችሁ ሁላችሁ እዛ ያኔ ትጫወታለህ ተጋብዛችኋለሁ። የኪሮስ ወይ ይሄን ቃል ለሁለተኛ ጊዜ አንድ ልክ እንዳልኩ በጣም ስለምወዳት አስቴር አወቀ ሁሌ ላለው በቃ የሷ ሙዚቃ ሰው ከቨር አድርጎ ይሄ እንዴት ነው መስሎ ሲጫወት በእውነት በጣም ያመኛል። ከዛ ማናጀሯ ደግሞ የብዙ ትልቅ ድምፃውያን አዲ ካወካት አዳነች እሷ ደግሞ በፍጹም የእሷ ሙዚቃዎች ከቨር እንዳይደረጉ በህግ ትጠይቃለች። ለምንድን ነው? ከክብሩ አንጻር ነው። ይሄ አይመስልም፣ ልትዋሃደው አትችልም፣ ከባድ ነው። የእሷ የራሷ የሶል ንግስት ናትና አሁን ግን የኪሮስን ከአንተ አንደበት ለመጀመሪያ ጊዜ ሰማሁኝና የእውነትም ትርጉም ይሰጣል። ክብሩ ነው። አዎ ሌላው የሚዘፍነው አልኩ አይደል እንዴ? ሌላ ትግርኛ ዘፋኝ እኮ ይሰሩታል። እኔም እኮ ወይም ከነሱ አብልጬ ነው ወይስ ከነሱ በታች ነው እሰራዋለሁ። ግን በጣም ከአምላክ በታች ሪስፔክት ስላለኝ ነው። ክለብ ስራ ቦታ ስትመጡ ግን ያኔም ትገመጉምኛላችሁ። ለምንድን ነው ታዲያ እዛ እንደዚህ ስራልን ብለህ ነው ይሄን ያክል የሚሰራው ከሆነ ለምን አልሰራውም ትላላችሁ ወይስ አትሉም? እሱ ለእናንተ ልተው። እኔ ተረድቻለሁ። ምክንያቱም ሌላውን እየተጫወትክልን ነው። ሌላ የፈለግሽው አልኩሽ። በቃ እኔ ከኪሮስ ውጭ አሁን ለምሳሌ ኤፍሬም እኮ አልኩሽ አይደል እንዴ? እዛስ በቃ አንተን ሲያስቡ ሰዎች የሰርግ ሙዚቃን ያስባሉ። ብዙ ገጠመኝ የሚኖር ይመስለኛል። ማን ምን ገጥሞ ያውቃል? እንደው ያው ሰርግ ለየትም ያለ ነው። እናንተ ላይ መሰረት ያደርጋል። ስትጫወቱም ብዙ ባህሪ ያለና በጣም አይኖይ ለጠየቅሽን ጥያቄ ብዙ ገጠመኞች አሉ። ግን ለየት ባለ እዛ ሰርግ ሰራ የሚያውቁኝ ሰዎች ያው ለሰርግ ጠርቶኝ ሲያሰሩኝ እዛ ደግሞ ከታዳሚው የሚጠይቁኝ ጥያቄ አለና ከየት ነው የመጣው ይልኛል። ስሰራ ሲያዩኝ መድረክ ላይ ስሰራ ምናምን የመድረክ አያያዝም ከሰው ጋርም ያለኝ እንትን ምንድነው ይሄ ጥያቄያቸው ል ነበር። ለካ ምንድነው ጥያቄው ከየት ነው የመጣው ማለት አልገባኝም፣ አልተረዳኋችሁ ምናምን ስል ማለት ግን ለሌላ ማካበድ እንዳይሆን እንጂ ያ የድምጽህን የብቃትን የሙያን ብቃት የት ነው የነበርከው የሚል ጥያቄ ይቀርብልኛልና እኔው ግን እንደዚህ አይነት ጥያቄዎች አሉ። ምን ገጥመህ ያውቃል? እንደው ዘና የሚያደርግ ሙሽራው የቀረበት ምናምን ሰርግ ላይ ተጫውተህ አታውቅም? በዚህ እንኳን ወይ ደግሞ አንዳንዴ ታረፍዳላችሁ እኮ ጎበ ያው ልምምድ የሚያደርግ አለ። አንዳንዴ ድምጽ ችግር እንደው ሰርገኞች ከባለ ጉዳዮች ለምሳሌ ሙሽሮች እነሱ ነው የሚዘገዩ። በጣም የሚገርምሽ ነገር አሁን እንደው ራሱ የሚገርመኛ እንደው እግረ መንገዴም ይህን መልእክት ለማስተላለፍ ሙሽሮቹ ታዳሚውን መጥቶ በጣም ለአንድ ሰዓት ከተጠሩት ሰዓት በላይ ሄዶ ለአንድ ሰዓት 2 ሰዓት ያክል ከዛም በላይ 3 ሰዓት 4 ሰዓት ነው ይገጥሙኛል። ሙሽሮቹ ማለት ነው የተከበሩ ሙሽሮች አምላክን የመረጣቸው ማለት ነው። ይህን የሰዓት ማርፈድ እነሱ ጋር ያለው ይመስለኛል። ከኔ አሁን ለምሳሌ ከኔና ከባልደረቦቼ እኔ ሙዚቀኞች ምንም በሰዓት በምላቸው ሰዓት ነው የሚደርሱልኝ። ለምሳሌ እኔ ሰርጉን ራሴን የያዝኩት ስራ ከሆነ ኪቦርዲስትም ብትይ ምንም ብትይ ሁሉም በሰዓት ነው የሚመጡልኝ። እንደው እኔ ነኝ ትንሽ ዘገይ ስልሽ በቃ እንጂ ቀድመን ነው የምንገኘው። የሚዘገዩት እነሱ ሙሽሮች ናቸው። አታርፍዱ አትዘግዩ ነው የምትለው እንደ ባለሙያ እንዴ? በጣም እንጂ ያው እንደ ባህል ያደረጋችሁት ነውና ይሄን ማርፈዱን ወደኋላ ተመልሳችሁ አስተካክሉት። ክፍያ ግን አትጠይቅም ተጨማሪ? አሁን ለምሳሌ ለ2 ሰዓት ብሎ ባንድ ይዝና አይ እጠይቃለሁ ማለት እንደ ሁኔታቸው ደግሞ አይተሽ አንዳንዱም ያው አቅም ከማጣት የተነሳ አለ። ሌሎች ደግሞ ደህና የሆኑ ሰዎች ደግሞ ራሳቸው እኔ ሳላቸው ሰዓቱ ደርሰዋል ምናምን ስንል
አይ እንደዚህ ይሄን ያክል ሳልቀጥሉና የምትፈልገውን እናደርጋለን አምልም አሉ። አዎ ደስ ይላል። ከዛ የራስን ሙዚቃዎች አወጣ። ቆንጆ የሰርግ ሙዚቃ 2 ሙዚቃዎች አሉ በቅርብ ያወጣኸውም በጣም ብዙ ሰዎች እየወደዱት ነው። እንዴት ወደ ራስ ስራ መጣህ የሚለውን ደግሞ እናንሳ። የመጀመሪያ ሙዚቃ ቴንክ ዩ መቅዲ። የራስን በነገራችን ላይ 25 ነው 26 ዓመት ነው በሙዚቃ ላይ የሰራሁት፣ ግን ብዙ አልታወቅም። 26 ማለት አስበሽዋል? የኔ እድሜ በላይ ቫትን ሳይጨምር ያንቺ ነው? ቫት ሳይጨምር አይ ከቫት በፊት ለማንኛውም እሺ ያልኩኝ አሁን ላነሳሽው ጥያቄ በጣም ለኔ ፐርሰናል ትንሽ ይከብደኛል። ከ26ቱ 13 14 ዓመት የሚሆን ብዙ ያው ጥበብ ትፈትንሻለሽ። የህይወት ፈተና በጣም በጣም በቃ በጣም ፈተና ወስቶብኝ ነበር፣ ከመጠን በላይ ማለት ነው። ያሳለፍኩት ፈተና ነበር። አይ እዚህ ባላወራም ችግር የለም፣ ግን አይዞህ ያው እዚህ በመድረሴ ግን አሁን ላለሁበት ደረጃ በህይወት ከመጀመሪያ በህይወት ሲቆይ የሰው ልጅ በህይወት ከቆየ ብዙ ነገር እኔ ታሪክ ነው የምሰራው ብዬ ነው የማምነው በራሴ። በህይወት ቆይቻለሁና ያሳለፍኩት በ26 ዓመት እስካሁን እኮ ማንም አያውቀኝም። 26 ማለት አውቀሻል። በ6 ዓመትም በ5 ወር በ1 ዓመትም እኮ ይታወቃል። በጣም እንደሰራኸው ስራ እሱን ያው ግን በህይወት ስላለሁኝ ክብር ለመድኃኔዓለም ከማለት በስተቀር ምንም የምለው ነገር የለኝም። አሁን ጥሩ ደረጃ ነው ያለሁት በስራዬም የራሴ። አሁን ለምሳሌ ያ ያልኩሽ የዛሬ 14 15 ዓመት ወደ ኋላ ተመልሰሽ እስከ ስትረስ የሆንኩበት ነገር ነበር። የሚገርምሽ ነገር እሱ ምንድነው ያው እዚህ ባናወራውም አሁን ግን በዚህ 5 ዓመት ነው የሚገርምሽ ማለት ነው ይሄንን ስራዎቼ ስራ ያቻልኩት ራሱ የህሊና ሰላም ስላገኘው አሁን ሞር ደግሞ በዚህ 5 ዓመት ለኔ በዚህ 5-6 ዓመት እንደጀመርኩት ወደ ኋላ ተመልሼ ዛሬ 25 ምናምን ሳይሆን በዚህ 5 ዓመት ነው እያልኩሽ ያለሁት። የራሴን ዜማም ግጥምም ራሴን የምሰራው አሁን ከሰርጉ ከሰራኋቸው ውጭ ዜማም ግጥም ጨርሼ በዘመናው ጓይ ላይ ሆኖ ገና አሁን ስቱዲዮ የምገባቸው ስራዎች አሉና የማን እንደዚህ መስራት እችላለሁ እንዴ ያልኩት ራሴን ከራሴ ጥያቄና መልስ አድርጌ ማለት ነው። እንደምትችል ግን ከማንም አሁን ዜማ ስራልኝ አፈልግም። ራሴን ቢሆን ዜማ አሁን ለሌላ ሰው የሰራሁት ዜማ አለ፣ ሞር ለሴት ዘፋኝ ብዬ ያዘጋጀሁት ዜማ አለ። እስከ እንደዚህ ደረጃ ነው ያደረሰኝ መድኃኔዓለም። አሁን አሪፍ ነው ልጅ እንኳን ያ ሁሉ አልፎ ቆንጆ ስራዎች እየሰራ ነው። ብርሃን እኮ ታያለሽ። ኤኖይ ያ በኔ በህይወት ወደ ኋላ ተመልሼ ያሳለፍኩት ጨለማ ጠቅሞኛል። ባማርር ምን ብልም ባማርር ነበር መጥፎ የሚሆነው። እዚህ ካንቺ ጋር መጥቼ ባልታየው ነበር። ተምሬ ነው የምልሽ። ግን ክብር ለአምላክ አሜን። አሁንና ካሁን በኋላ ጥሩ በጣም ጥሩ የሆኑ ስራዎች ለህዝብ ማቀርበው ስራዎች አሉኝ። ካሉኝ ከሰራኋቸው ደግሞ አሃዱ ብዬ የመጣሁት 2 የሰርግ ስራዎች ጀባ ብለናል፣ ለአድማጭም ለተመልካችም። አሁን እዚህ በመድረካችን በደንብ ስለምንቀውጠው ሰርግ እናስመስላል። በጣም ብዙ ሰርግ ስለሆነ ያለው ብዙ ሰዎች ከና አምሮ አይና ብዙ አመድረኽ በጣም ምዕማር ማለት እኮ በደንብ መቀወጥ ማለት ነው። በትግርኛ ምዕማር አምሮ ይባላል። በእንደሱ ነው የምናደርገው በደንብ በዚህ መድረካችን ላይ። ከዛ ውጭ ግን ሰዎች ይወዱሃል። አሁንም አንተ ስትጫወት መድረክ ላይ ምንም አይነት የብቃት ችግር የለብን። ቆንጆ አድርገህ ሁሉንም ሙዚቃ ከመድረክ የሚመጣ ስትጫወት አውቃለሁ እኔም። እና የት ያገኙሃል ሰዎች? አሁን የት ነው ያለው? እዚህ ያዩ ግን ደግሞ በአካል ማግኘት ለሚፈልጉ ያለሁበት ያው ቋሚ ስራ ቦታ አድራሻዬ ቦሌ ስካይላይት ጎን ጀርባ ነው የሚባለው፣ ጎን ደሳለች ክትፎ ቤት እዛ ነው ያለሁት። አሁን ደሳለች ነው እዛ ትጫወታለህ ሁልጊዜ? ማክሰኞ፣ ሐሙስ፣ ቅዳሜና እሑድ የታወቀ ነው ቤቱም። አሁን በቅርብ ወራት ነው የጀመርኩት፣ ግን በጣም የሚታወቅ ቤት ነው። በጣም አሪፍ ቤት ነው። በዛ ላይ ደሳለች ክትፎ ቤት እና ከ1 ሰዓት እስከ 5 ሰዓት ነው እዛ ያገኙኛል። ሰርግስ ማሰራት ለሚፈልጉ አድሬስ አለኝ። እኔ አድሬስ ያለኝ ደውሎ ያገኙኛል። ለነገሩ እኛም ዩቲዩብ ላይ ኮሜንት ማድረግ ይችላሉ። እንዳልከው ብዙ የሚለፉ ብዙ ሙዚቃው ላይ ህይወታቸውን የሰጡ ሰዎች በብዙ ምክንያት እንግዲህ
ወደ ኋላ ይሉና የሚመጡ ልጆች ደግሞ ብልህ ናቸው ራሳቸውን እንዴት እንደሚያወጡ ያውቃሉና ብቃቱ እያላችሁ ግን ተደብቃችሁ ላላችሁ ደግሞ ሁሌ እንደምንለው መድረካችን ክፍት ነው አንተም የማንዬ ለምትሰራቸው ስራዎች ሁሉ በጣም ክብር አለን ያው ደቂቃችን ስለሚገድበን እንጂ ብዙ እንጫወታለን ከዚህም በኋላ በመድረካችን አሁን የምትጫወትልኝ ሙዚቃ ግን መንደርደሪያውን በልና ይሄው መድረካችን ላይ የራሴን ስራ ነው አዎ የራሴን ስራ ሰላም ውድ ወዳጆቼ የመቅዲ ሚዲያ ዩቲዩብ ቻናል ተከታታዮች ሰብስክራይብ አድርጋችሁ ማየትን አልዘነጋችሁ እንዴት ነበር ፕሮግራሙ ታዲያ የመቅዲ ሚዲያ ዩቲዩብ ቻናልን ሰብስክራይብ ላይክ እና ሼር በማድረግ ቤተሰብ ይሁኑ زي مناط عنفري عمن تفلم أبقى دامن حيوانين عالم مستفتري فطار ربي سنة مغعز مكري فغرق عنفري يعني كل جحرت فغرق عنفري فغرق عنفري يعني كل جحرت فغرق عنفري فغرق عنفري يعني كل جحرت بخوك أسأل البلي عدن ويا بخوك بخوك أسأل البلي عدن ويا بخوك سنة لله 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 نعلم علي وحلين نعلم علي وحلين وحاقرين نعلم علي وحلين وحاقرين وقست لبي በጣም ደስ ሲል በጣም አመሰግናለሁ ማንዬ እዚህ በመድረካችን ግን በደንብ ስለምትጫወትልን ወደ ሙዚቃዎቹ እንሄዳለን በድጋሚ እየተመለከታችሁ ያላችሁት መቅዲ ሾው ነው እንግዲህ በየማነ የትግርኛ ሙዚቃዎች የሰርግ ሙዚቃዎች ሞቅ አድርገን እንጀምራለን በመሃል መዝናኛ ቁም ነገሮች ይቀጥላሉ በድጋሚ መልካም ጊዜ